እንዴት ናችሁ? አቤት የሀበሻ ክፋቱ! ሀቢባ ገዝቷ ላይ ሰው ለማስገባት እስከ 50 ሺህ ብር ትቀበላለች። ሄኖክ ከ8 ወር ወንጀል ምርመራ በኋላ በወንጀሉ ነፃ ነህ ብሎ ህጉ ለቆታል። እንግዲህ ካስታወሳችሁ የዛሬ 7 ወር 8 ወር አካባቢ ሮማን ሄኖክ ልጄ ላይ ጾታዊ ትንኮሳ አድርሶባታል ብላ ሚዲያ ላይም ወጣ ነበረ። ወደ ህግም ሄዳ ከሳው ለህግ ቀርቦ ነበረ። ሚዲያ ላይ እንግዲህ በሰጠው መልስ እኔ ልጅቷን አልነካዋትም፣ ልጅቷ ለዚህም የምትገፋፋ ልጅ አይደለችም። በሰዓቱ የተፈጠረው ምንድነው? አንድ ክለብ ውስጥ ተገናኘን። ያው ብዙ ሆነው ከጓደኞቿ ጋር ከኔም ጓደኞች ጋር ነበሩ። የኔ ቤት አቅራቢያ ስለሆነ ቤቴ መተው አድረው ጠዋት በሰላም ሄዳለች እና ምንም አይነት ትንኮሳ አላደረስኩባትም ብሎ ነበር መልስ የሰጠው። እንግዲህ ሮማንም ልጄ ነገረችኝ እንዳለችው በሰዓቱ የሆነ የኢትዮጵያ ፌስቲቫል ነገር ነበረ። እዛ ላይ ሄኖክና ሮማን ይገናኛሉ። ከዛ ለዩቲዩብ ቪዲዮ እንስራ ይላታል። ከዛ በኋላ ይሄንን ነገር ልጅቷ ስትሰማ እንዴ ይሄን ልጅ ታውቂዋለሽ ወይ? ይሄ ልጅ እኮ እንዲህ አድርጎኛል ብላ ልጅ ለእናት ትነግራታለች። እንግዲህ መጀመሪያ የተወራው እንደዛ ነበር። ያው በኋላ ላይ ያው ላይቭ ላይ ማምናለች። ሜሴጅ የተጻጻፉትን ሲያነቡ ልጅቷ እንዲህ ያላልኩሽም ማሚ እንዲህ ያላልኩሽም እያለች ስትል ማለት ነውና ያወራው ሌላ ልጅ ነው። ልጅቷ ለዛ ልጅ አወራች፣ ያ ልጅ ደግሞ ለእናት ተናገረ። ግን ደግሞ ልጅቷ እኔ እንደዚህ አላደረገኝም እንደዚህም አላልኩም ነው የምትለው፣ ያው ሜሴጁ ላይ ማለት ነው። እናትየው ማይክ ተከፍቶባት ስታነብ። ለማንኛውም እንግዲህ ገንዘብም አዋጡልኝ ብላ ጉፈንድሚ ኦልሞስት እስከ $10,000 ተሰብስቧል። ገስት ላይ ብቻ ብዙ ገንዘብ ተዋጥቷል ሄኖክን ለመክሰስ ልጄን እንደዚህ አደረገብኝ ብላ ማለት ነው። እንግዲህ ከሳም ህጉ ሄኖክን እንትን ብሎት ነበረ፣ ይዞት ነበረ። እሱም ለቋል ቪዲዮ ከ8 ወር በኋላ እንደዚህ ነበር መተው የያዙኝ ብሎ ማለት ነው። ከዛን ስልኩንም ተነግጦ ታስሮም ነበረ። ምርመራ እንግዲህ እስከዛሬ ድረስ ይካሄድ ነበር። ነገሩን ኦልሬዲ ሁሉም ሰው ረስቶታል። ግን ገና ሆኖ ይኸው ነፃ ወጣ ከሚል ወረቀት ይደረሰኛል። እየተመረመረ ነበረ። ስልኬ ራሱ ለ8 ወር ያክል እነሱ ጋር ነበር ምርመራ ሲካሄድ አለ። አይገርምም? አስባችሁታል? ይሄ ልጅ ባላደረገው ምን ባላለው ነገር እድሜ ዘላለሙን እስር ቤት ሊበሰብስ ነበር ማለት ነው። እግዚአብሔር ረድቶት አሁን ነፃ ባወጣው። ለማንኛውም ያው ልጁ ነፃ ወጥቷል። ግን አሁን እሱ መልሼ ከሳታለሁ እያለ ነው። ምክንያቱም ላይፉን የተበላሸበት ይሄ ልጅ ኦልሬዲ በድብድብ ቢሆን የተከሰሰው ኖርማል ነው። ሴት ልጅ ጾታዊ ትንኮሳ ሴት ላይ ጾታዊ ትንኮሳ በማድረስ ደግሞ በጣም ከባድ ነው። አስባችሁታል? ላይፍ ሁላ ነው የሚበላሸው። ያ ነገር እኔም ገጥሞኛል፣ ደረሰብኝ። ምክንያቱም የተጠረጠርኩት በእንደዚህ አይነት ወንጀል ስለሆነ ብሎ ያው ስሜን አጥፍታለች ብሎ እንግዲህ አሁን ወደ ክስ እየሄደ ነው ማለት ነው። ለማንኛውም ልጁ ነፃ ወጥቷል ከዚህ ነገር። በሰዓቱ ብዙ ሰዎች ግማሹ ወደሱ ነበረ፣ ግማሹ ወደ እሷ ነበረ። ምክንያቱም እሷ ሴት ስለሆነች የሴት ወገን ስለሆነች ድንገት አድርጎት ይሆን የሚል ጥርጣሬ የፈጠረባቸው ነበሩ። እሱም ደግሞ ነፃ ነኝ ብሎ ተናግሮ ነበረ። መሆም ግን በህግ ነፃነቱን አረጋግጦ ይኸው እንደዚህ አይነት ወረቀት ይዞ መጥቶ ለሚዲያው አጋርቷል ማለት ነው። ለማንኛውም እሱ ነፃ ወጥቷል። ግን በጣም ነው የሚደንቀው ሀበሻ ምን ያህል ክፉ እንደሆነ ነው የምትመለከቱት። አንዳንድ ጊዜ ከጎናችሁ ያለ ሰው ነው የሚያጠቃችሁ። በቃ ኦልሬዲ አንድ አካባቢ ናቸው፣ አንድ ሀገር ላይ ናቸው። በነገራችን ላይ እሱ ገና ሲገባ ሄኖክ ወደ እነሱ ወዳሉበት ሀገር ሲገባ እሷ ነበረች የተቀበለችው። ካፌ ውስጥ ምናምን ስትል ነበር። ብቻ ለማንኛውም ያኔ ልጁም ሆኖ ታውቀው ነበረ ገና እዚህ ሀገር እንደመጣ። ግን አሳልፋ ሰጥተው ነበር። ያኔ በሽማግሌ ማለቅ ይችላል፣ ያኔ ውሸትም ስለሆነ ማለት ነው። ግን በውሸት
እስር ቤት እድሜ ዘላለሙን ላይፉን አበላሽታበት ነበር እግዚአብሔር እርቶት ነፃ ወጥቷል ማለት ነው ወደ ሀቢባ ስንመለስ እንግዲህ ሀቢባ ላይ ዘምተውባታል ሀቢባ ገስት ለማስገባት እስከ 50,000 ብር ትቀበላለች እኔ ግን አንዳንድ ሰዎች ምናችሁ ነው የሚያማችሁ ብዬ ይላሉ ምክንያቱም እቺ ልጅ ገንዘብ እየተቀበለች ያለችው ማስታወቂያ ለመስራት ነው ስራ ካላቸው ላይ ነው የምትቀበለው እንጂ ተራ መዳም ቤት የሚሰሩትን ችግርተኞችን ምናምን አይደለም የምትቀበለው ወይም ደግሞ ችግራቸውን ሊያካፍሏት ከሚመጡ ሰዎች አይደለም የምትቀበለው ገንዘብ ኦሬዲ ቢዝነስ አላቸው ቢዝነሳቸውን ለማስተዋወቅ እሷ ቤት የሚመጡትን ነው የምትቀበለው እና ምን እዳለባት በነፃ ማንን የምታገለግለው ያለውንም የሌለውንም እንዴት ነው በነፃ የምታገለግለው እንዴ ምናችሁ ነው ቆይ አሁን ለምሳሌ ማንኛውንም ፊልም ስናይ የኢትዮጵያ ፊልም ስናይ ከዩቲዩብ ማስታወቂያ ውጪ ኖርማሊ ማስታወቂያ እናያለን ኖርማሊ ማስታወቂያ ስናይ ኦሬዲ ያ ማስታወቂያ የሚያስነግረው አካል ከፍሏቸው ነው ለምን ብላችሁ ትቃወማላችሁ እቺም ልጅ ያንን ነው ያደረገች ያለችው ሚዲያዋን ተጠቅማ ገንዘብ እየሰራች ነው ኖርማል ነው ትክክለኛ ነገር ነው የምታረገው ምን እዳለባት 24 ሰዓት ገንዘብ ያለውንም የሌለውንም በአንድ አይነት መልኩ የምታስተናግደው እነዚህ ኦሬዲ እኮ ስራ አላቸው ለሐጃቸው ሲሉ ነው ገንዘብ የሚከፍሏት እንጂ ለምንም ለጥቅሟ ብላ አይደለም ኦሬዲ እነሱም ቢዝነሳቸው ተመልካች እንዲያገኝ ቢዝነሳቸው ለምሳሌ አንድ ልብስ ቤት ያላት ልብስ እንዲሸጥላት ነው ሀቢባ ጋር መጣም ታስተዋውቅ እና ምን እዳለባት የእናቷ ልጅ ናት ያቺ ያገኘች እቺ ለምንድን ነው ማታገኝ እንዴት ነው የሚያስቡት ማለት ዘምተውባታል ይሄን ሰሞን በርግጥ ሀቢባን የማልወድላት ነገር አለ ጌም በምትጫወት ሰዓት ጊፍት ስጡኝ የምትለው አልወድላትም ምክንያቱም አሁን ለምሳሌ ልብስ ቤት ያላቸው ልጆች የማስታወቂያም ከፍለው ጊፍትም እንዲሰጧት ትፈልጋለች እሱ ነገር እኔ አልወደውም ለምን ጊፍት በጣም በብዙ ገንዘብ ነው የሚሸጠው የሚገዛው ለሷ ገዝተው የሚሰጧት ስለዚህ ሁለት ወጪ ነው አሁን ጌም ስትጫወት አሁን ላይ ማስታወቂያ እያስነገረች ያለችው ለምሳሌ ሃኒ ፋሽን ናት ሃኒ ፋሽን የማስታወቂያ ትከፍላለች ድጋሜ ጌሟ ስትጫወት ደግሞ ሃኒን ጥሯት ትላለች እሱ ነገሯን አልወድላትም እውነት ለመናገር ለምን ኪሳራ ነው በተለይ ዱባይ ሀገር ላይ የተኖረ አስቡት የቤት ኪራይ አለ የመብራት የውሃ የምግብ የብዙ ነገር ወጪ አውጥታችሁ ድጋሜ ደግሞ የማስታወቂያ ከፍላችሁ ድጋሜ ደግሞ የጊፍት ስጦታ መስጠት በጣም ከባድ ነው በዛ ላይ ልብስ ደና ነገር እንኳን ቢሆን ኦኬ እና ይሄንን አልወደውም ግን ለማስታወቂያ ብለው የሚከፍሉት ግን ይገባታል ምን እዳለባት እንዴ እንደውም ሀቢባ በጣም እኮ ጎበዝ ናት አስባችሁታል ቁጭ ብላ የሰውን ችግር መስማት እሷ ለምትሰማው እኔ እንደተመልካች ለምኮምተው እናደዳል ወይችልኝ ብታስወጣት ብዬላለሁ አንዳንድ ጊዜ ለዛ የሌለው ነገር ሲያወሩ ሐሳባቸውን ከመግለጽ ቀድመው ዝም ብለው የሚያላዝኑ ሰዎች በቃ ሌለ እንደዚህ አይነት ሰዎች አሁን ለጆሮ ይረብሸኛል እኔ እንደተመልካች ግን እሷ ታግሳ ታዳምጣለች እና እንዴ ግፍ ነው ማርያምን ማንንም ማድርገውን ያደረገች ነው ቀንቷት ማስታወቂያ ብትሰራ ምንድነው ጥፋቱ ምን እዳለባት ማንንም የምትገብረው አንዳንድ ሰዎች አሁንም በቃ ቤቱላ ከፍተው ነው የሚቦጭቋት እንዴት 50,000 ብር ትቀበላለች እንዴ እንደውም ያንሳታል እውነት እንደው አሁን አንድ ዩቲዩብ ቻናል ስንት ነው የሚቀበለው ለማስታወቂያ እና ሀቢባ የምታስተዋውቀው 50,000 ብር ምን ብርቅናት ያው 5 ጊዜ ለመግባት በርግጥ ሊያንስ ይችላል አይ ዶንት ኖ ማስታወቂያው ሊያንስ ይችላል ግን ብሩ አያንስም يعني ብሩ ትንሽ ነው يعني 50,000 ብር ሂና ለሚጋነን አይደለም የሚገቡበት ቀን ትንሽም ቢሆን ማለት ነው ግን يعني ኦሬዲ እየተጠቃቀሙ ነው እሷም እየተጠቀመቻቸው ነው ቤቷ ላይ ያስገብታ ስራቸውን እንዲሰሩ ቢዝነሳቸውን እያስተዋወቀች ነው እየሰሩ ነው ገንዘብ ስለዚህ እሷም መጠቀም አለባት ኖርማል ነው የምታደርገው
እና ባታካብዱ አሁን ቲክቶክ ላይ ቲክቶከሮችም ማስታወቂያ ይሰራሉ ለምሳሌ ሁማኔር ሲያስተዋውቁ ልብስ ቤት ሲያስተዋውቁ ምናምን ገንዘብ ያገኛሉ የሚለብሱትን ልብስ ከዛ ሊወስዱ ይችላሉ ኡማን ሄርም አስተዋውቁልኝ ብለው ሊሰጧቸው ይችላል ኦሬዲ ስራ ነው በቃ ይሄ የተለመደ ነገር ነው ሀቢባ ላይ ሲሆን ለምን ነገሩ እንደገነነ አይገባኝም ማለት በጣም አካበዳችሁት ሀቢባ ላይ እና አታብዙት ለማንኛውም ሀበሻ ግን ከባድ ነው አሁን ዘምተውባታል ይሄን ልምጅ ሄኖክን መጀመሪያ ሰዓት በቃ ሴት ስለሆነች ነው ምናምን ብለው በጣም አጋነውበት ነበር ግን እግዚአብሔር ጥሎ አልጣለው ያው እንደማያደርገው ግልጽ ነው ለምን ወጣት ነው እዛ ሀገር ላይ እንኳን ይቅርና ጾታዊ ተንኮሳ ደርሶባችሁ ሴት ልጅ እንኳን መገላመጥ ሚስታችሁ እንኳን መገላመጥ እኮ ማችሉበት ነው ወደ አውሮፓ ሀገር ላይ ኢትዮጵያ ነው ሰላም ያለው ሚስትን እንደልብክ ምደበድበው እንጂ እዛ የለም መገላመጥ እንኳን አትችልም እንደዚህ አይነት ባለበት ሀገር እውነትማ